ምስጋና ለመንፈስ ቅዱስ በሚል መሪ ቃል የበዓለ ሃምሳ በዓል በአድዋ ድል መታሰቢያ ሙዚየም ሊከበር መሆኑ ተገለጸ። የኢትዮጵያ ወንጌላውያን አማኞች አብያተ ክርስቲያናት ካውንስል እና አርሞኒየም ተሐድሶ ቤተክርስቲያን በጋራ በመተባበር ያዘጋጁት ምስጋና ለመንፈስ ቅዱስ የተሰኘ የበዓለ ሃምሳ የጋራ አምልኮ የፊታችን እሁድ እንደሚከበር አስታወቁ። አዘጋጆቹ ዛሬ በፍሬንድሺፕ ኢንተርናሽናል ሆቴል በሰጡት ጋዜጣዊ መግለጫ እንዳስታወቁት ይህ ፕሮግራም የወንጌል አማኞች በጋራ የሚያመልኩበትና ለመንፈስ ቅዱስ ምስጋና የሚያቀርቡበት የጋራ በዓል ነው ብለዋል። ፕሮግራሙ ታዳሚዎች ስለ መንፈስ ቅዱስ ያላቸውን ግንዛቤ ለማሳደግ ያለመ ሲሆን በዓሉ የአንድ ቀን ክንውን ብቻ ሳይሆን አማኞች በዕለት ተዕለት ሕይወታቸው ሊለማመዱት የሚገባ መሆኑን ጠቅሰው መሪዎቹ ለመላው ክርስቲያኖች የእንኳን አደረሳችሁ መልእክት ባስተላለፉበት ወቅት አብራርተዋል። ይሄ በዓል ሲከበር ብዙ ጥቅሞች አሉት ወይም ይህንን ደግሞ ለማክበር ያነሳሳን ምክንያቶች ብዙ ናቸው። እንደምታውቁት በመጽሐፍ ቅዱሳችን በሐዋርያት ሥራ ምዕራፍ 2 ጀምሮ እንደሚነግረን ቤተክርስቲያን የተወለደችበት ሰዎች ደግሞ በጋራ በጣም ብዙ ሆነው የዳኑበት ከ3000 በላይ ነፍሳት ወደ ጌታ የመጡበት በጣም ብዙ ፈሪ የነበሩ ሰዎች የጌታን ማዳንና ወንጌል ለመናገር ደፋር የሆኑበት እንደገናም ኢየሱስ ክርስቶስ ደግሞ በክብሩ የታየበት ቀን ስለሆነ ቤተክርስቲያን በልዩ ሁኔታ ይህንን ማክበር ያስፈልጋል። እንደገናም ደግሞ እንደምታውቁት ወንጌል አማኙ የራሱ የሆነ በየቤቱ ብናከብርም በየቤቱ ብቻም ሳይሆን በየቸርቻችን በየቤተክርስቲያኑ ይከበር የነበረ ነው። ግን የጋራ ሆኖ አሁን በሰኔ 7 ሁላችንም በዛ ቦታ በአንድነት እግዚአብሔርን እንድናመሰግንና የጋራ በዓል እንዲኖረን ተብሎ የታሰበ ነው። አክለውም በዓለ ሃምሳ የዶክትሪን ጉዳይ ብቻ ሳይሆን ለቤተ ክርስቲያን መስፋፋት እንዲሁም ለቅድስና ትልቅ ድርሻ እንዳለውም አስገንዝበዋል። በጋዜጣዊ መግለጫው ላይ የተገኙት የሰላም ወንጌል አማኞች ቤተ ክርስቲያን ዋና ፓስተር የሆኑት ፓስተር ታሪኩ ቴዎድሮስ በበኩላቸው የፊታችን እሁድ ከቀኑ 7 ሰዓት ጀምሮ በአድዋ ድል መታሰቢያ ሙዚየም አዳራሽ በሚካሄደው በዚህ ፕሮግራም ላይ ምዕመናን ተገኝተው ክብር ለሚገባው አምላክ ክብር እንዲሰጡ እንዲሁም ሲመጡ ሌሎች ሰዎችንም ጋብዘው አብረው እንዲመጡ ጥሪ አቅርበዋል። ይህ በዓል ክርስቲያኑ በተሰማራበት የሥራ መስክ ሁሉ ወንጌልን እንዲሰብክ ትልቅ እድል የሚሰጥ መሆኑ የተገለጸ ሲሆን በዕለቱ ለሀገር ሰላም ለምድራችን እንዲሁም መንግስትን በማሰብ ልዩ የጸሎት ጊዜ እንደሚኖርም ተጠቁሟል። የጋዜጣዊ መግለጫው መርሃ ግብርን በፓስተር ይልማ ዋቄ የመዝጊያ የጸሎት ብራኬ ተጠናቋል። በመሰረተ ክርስቶስ ቤተክርስቲያን 5ኛው ቀጠና በጅማ ከተማ የሚካሄድ ፕሮግራም እንደሚመሰረት ተገለጸ። በመሰረተ ክርስቶስ ቤተክርስቲያን 5ኛ ቀጠና ሰኔ 5 እና 6 2018 ዓ.ም የደቡብ ምዕራብ ኢትዮጵያ ታሳቢ ቀጠና በሚል እንደሚመሰረት ተገልጿል። የቤተክርስቲያን 5ኛ ቀጠና የሆነው የደቡብ ምዕራብ ኢትዮጵያ ታሳቢ ቀጠና በአካባቢዋ የሚገኙ የጅማ፣ የካፋ፣ የኢሉባቦር፣ ቡኖ ደበሌ፣ ዋቻ፣ ጨና እና ሚዛን ቴፒ ክልሎችን በመያዝ የሚመሰረት ሲሆን በስሩ 184 አጥቢያዎችን እንደሚይዝ ይጠበቃል። የመሰረተ ክርስቶስ ቤተክርስቲያን ከ2014 ዓ.ም ጀምሮ የ5 ዓመት ስልታዊ እቅድ በመንደፍ እየተንቀሳቀሰች ሲሆን በስልታዊ እቅዱ በተቀመጠው መሰረት አንድ የነበረውን የቤተክርስቲያን ቀጠና ወደ 5 ለማሳደግ እቅድ መቀመጡ የሚታወስ ነው። መረጃውን ከቤተክርስቲያኒቱ ገጽ አገኘ ነው። የኢትዮጵያ ምስጋና ወንጌላዊት ቤተክርስቲያን 780ኛ አጥቢያዋን በይፋ ልትጀምር ነው። የኢትዮጵያ ምስጋና ወንጌላዊት ቤተክርስቲያን በአዲስ አበባ ለቡ አካባቢ 780ኛዋን በሀገር ደረጃና 7ኛዋን በመዲናዋ የሆነችው አዲስ አጥቢያ በይፋ ልትጀምር መሆኑን አስታወቀች። ቤተክርስቲያኒቱ ሰኔ 5 ቀን 2018 ዓ.ም በሰጠችው ጋዜጣዊ መግለጫ ከ8 ዓመታት በላይ የቆየ የፍርድ ቤት ሂደትና ተግዳሮቶችን በማለፍ የመሬት ይዞታን በይፋ መረከቧን ገልጻለች። በአዲሱ ስፍራ ዘመናዊ የአምልኮ እና የቢሮ ህንጻዎች ለስነ መለኮት ኮሌጅ ተማሪዎችና አገልጋዮች የሚያገለግሉ ማደሪያ ክፍሎች እንዲሁም የወንዝ ዳር አረንጓዴ ልማት የአካባቢ ጥበቃ ስራዎች እንደሚከናወኑም ተገልጿል። ቤተክርስቲያኒቱ ከግንባታ ስራዎች በፊት እግዚአብሔርን ለማመስገን ታሪካዊ የጸሎትና የአምልኮ ፕሮግራሞችን ለማካሄድ ማቀዷንም አስታውቃለች። በዚህ መሰረት ሰኔ 7 ቀን 2018 ዓ.ም በአዲስ አበባ የሚገኙ ሁሉም አጥቢያዎች በጋራ የምስጋናና የአምልኮ ፕሮግራም የሚካሄድ ሲሆን ሰኔ 14 ቀን 2018 ዓ.ም ደግሞ የቤተ እምነት መሪዎችና እንግዶች በሚገኙበት ልዩ የምስጋና ፕሮግራም እንደሚካሄድ ተገልጿል። ቤተክርስቲያኒቱ ከሰኔ 21 ቀን 2018 ዓ.ም ጀምሮ በአዲሱ ለቡ አጥቢያ መደበኛ የአምልኮ አገልግሎት እንደምትጀምርም አስታውቃለች። ከውጪ
የሜክሲኮ ሊቀ ጳጳስ በዓለም ዋንጫ ወቅት ሊኖር ስለሚችሉ የእጽ አዘዋዋሪዎችና ስለ ጾታዊ ጥቃት ማስጠንቀቂያ ሰጡ። የሜክሲኮ አንግሊካን ሊቀ ጳጳስ አልባ ሳሊሱ ሄርናንዴዝ ሀገሪቱ የዓለም ዋንጫን በምታስተናግድበት ወቅት የጸጥታውን ሁኔታ በጣም አስቸጋሪ ሊሆን እንደሚችል አስጠንቅቀዋል። ውድድሩን ለመታደም ከ5 ሚሊዮን በላይ ጎብኚዎች ይመጣሉ ተብሎ በሚጠበቅበት በዚህ ወቅት የእጽ አዘዋዋሪ ቡድኖች እንቅስቃሴ፣ የሰዎች መታፈን፣ በሴቶች ላይ የሚፈጸሙ ጥቃቶች እና የታጠቁ ቡድኖች ወረራ ሊባባስ እንደሚችልም ጠቁመዋል። ሊቀ ጳጳሱ በእንግሊዝ ሀገር በተካሄደ የሃይማኖት ጉባኤ ላይ እንደተናገሩት የዓለም ዋንጫው የእግር ኳስ ስሜትና የኢኮኖሚ እንቅስቃሴ ቢፈጥርም ለሜክሲኮ ሕዝብ እውነተኛና መሰረታዊ ችግሮች ግን ጥልቅ መፍትሄ ይዞ አይመጣም በማለት ተናግረዋል። በተመሳሳይ የካቶሊክ ሊቀ ጳጳሳትና የተባበሩት መንግስታት ድርጅት ባለስልጣናት ይህንን ከፍተኛ የቱሪስት መጉረፍና የሰዎች መበራከት የወንጀል መረቦች ለሰዎች ዝውውር እና ለወሲብ ብዝበዛ ሊጠቀሙበት እንደሚችሉ ስጋታቸውን ገልጸው ክርስቲያኖች በጉዳዩ ላይ እንዲጸልዩና እንዲወያዩ አሳስበዋል።